እያገባደድን የምንገኘው ጥቅምት ወር የጡት ካንሰር የግንዛቤ ማስጨበጫ ንቅናቄ የሚደረግበት መሆኑ ይታወቃል። ከዚሁ ጋር በተያያዘ የዓለም ጤና ድርጅት መረጃ እንደሚጠቁመው ዓለም ላይ በጡት ካንሰር ሳቢያ በየደቂቃው የአንዲት ሴት ሕይወት ያልፋል። በሀገራችንም በፈረንጆቹ 2020 በተወሰኑ ክልሎች የተሰራ ጥናት 16000 ያህል ሴቶች ጥናቱ በተሰራበት ዓመት ብቻ በጡት ካንሰር መያዛቸው መመዝገቡን ይጠቁማል። በተለይ ሕክምናው እንደ ልብ በማይገኝባቸው ኢትዮጵያን በመሳሰሉ ሀገራት ይህንን በሽታ አስመልክቶ ሐኪሞች የሚመክሩት እድሜያቸው 20 ዓመትን የተሻገሩ ሴቶች በየጊዜው የጡት ምርመራ እንዲያደርጉ ነው። ሰላማዊት ሽፈራው በተከታዩ የትኩረት ጥንቅሯ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጡት ካንሰርና ኢንዶክራይን ሕክምና ሰብ ስፔሻሊስት ከሆኑት ዶክተር ይስሐቅ ሱጋ ጋር ቆይታ አድርጋ ያገኘችውን መረጃ ታካፍለናለች። በዓለም አቀፍ ደረጃ በገዳይነታቸው ከሚታወቁ የካንሰር አይነቶች መካከል አንዱ የሆነው የጡት ካንሰር ህመምን አስመልክቶ በየዓመቱ በወርሃ ጥቅምት በርካታ የግንዛቤ ማስጨበጫ ስራዎች ይሰራሉ። የጤና ሚኒስቴርም በዚህ እያገባደድን በምንገኘው ጥቅምት ወር በተለያዩ የህክምና ተቋማት ምንም የማይከፈልበት የጡት ካንሰር ምርመራና ልየታ እያካሄደ ቆይቷል። ከዚሁ በሽታ ጋር በተያያዘ ያነጋገርናቸው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጡት ካንሰር ሕክምና ሰብ ስፔሻሊስት የሆኑት ዶክተር ይስሐቅ ሱጋ የጡት ካንሰር ለመከላከል ከባድ የሆነ የካንሰር አይነት እንደሆነ ያስረዳሉ። የጡት ካንሰር እንደምናውቀው በጣም የምንፈራው በሽታ ነው። ምክንያቱም በጣም የተለመደ ነው፣ በገዳይነቱም የታወቀ ነው። የትኛውም ዓለም ላይ በጣም የምንከላከለውም ደግሞ አይደለም። ከተከላከልነውም ገና ሲጀምሩ የተወሰኑ እጢዎች አግኝተን እነሱን በማውጣት ነው። ለዚህም ደግሞ ሊረዱን የሚችሉ መንገዶች አሉ፣ ቀድሞ ለመለየት ማለት ነው። ይሄኛውም አንድ ሴት 20 ዓመት እድሜ ከሞላት በኋላ ራሷን በመፈተሽ አንዱ መንገድ ነው። ሁለተኛው ደግሞ የአልትራሳውንድ ምርመራ በማድረግ ነው። ሶስተኛውና በተለይ እድሜ ከ40 በላይ ሲሆን ደግሞ ማሞግራፊ በሚባለው ወይም የጡት ራጅ በምንለው ምርመራ ነው። ይህ የጡት ራጅ እንግዲህ በዋናነት የሚጠቅመን ምንድነው? በጣም ደቃቅ ሆኖ ገና ሲጀምር መለየት ያስችለናል። ይህም የጡት ካንሰሩን በጣም ገና ሲጀምር ካገኘ ነው በትክክልም መዳን የሚቻልበት ደረጃ ላይ ማግኘት የምንችለው ነው። ይህንን ህመም ክብደቱ እንዲጨምር የሚያደርገው ደግሞ ሕክምናው በቀላሉ የሚገኝና ተደራሽ አለመሆኑ እንደሆነም ሐኪሙ ይናገራሉ። አንዲት ሴት በጡት ካንሰር ተይዛ ከአንድ የሀገሪቱ ክፍል ወደ አዲስ አበባ የሚገኝ ሆስፒታል ሪፈር ብትደረግ ሕክምናውን ለማግኘት ከ6 እስከ 8 ወራት ሊወስድባት እንደሚችልም ገልጸዋል። ካለው ጊዜ አንጻርም ሕክምናው አሁን ባለው ከባድ ነው፣ ምንም ጥያቄ የለውም ወጣ ሲባል። ለዛም ነው አሁን የመንግስት ተቋማት በጣም መጠንከር ያለባቸው። ለዛም ነው ምክንያቱም ያለን ፖፑሌሽን ብዙ ነው፣ ህዝብ ቁጥራችን፣ ሕክምና የሚፈልገውም ብዙ ነው። ከጡት ካንሰር ላይ ደግሞ ስንመጣ ትንሽ ከሌላው ከውጭው ዓለም ለየት ይላል። እድሜው በጣም እድሜ ከገፉ በኋላ አይደለም። 30 ቤት እድሜ 40 ቤት እድሜ በጣም የለመድነው እድሜ ነው። ያ ደግሞ ገና ፈንክሽናል የሚሆንበት ነው። ስለዚህ አቅሙ ያናህል ነው። ስለዚህ መንግስት ተቋማት ላይ ማጠናከር ያለብን እሱንም ለማገዝ። ከሀገር አለፍ ብለን በዓለም አቀፍ ደረጃ ያለውን ሪፖርት ስንመለከት ደግሞ የጡት ካንሰር ገዳይ ከሆኑ የካንሰር ህመም አይነቶች ውስጥ በሁለተኛ ደረጃ ላይ ይገኛል። እዚህ ላይ ዶክተር ይስሐቅ የዓለም የጤና ድርጅት መረጃዎችን ዋቢ አድርገው የነገሩንን የጡት ካንሰር ህሙማን አሃዛዊ መረጃ ለአብነት እንመልከት። በዓለም ላይ የጡት ካንሰር ነው የሚመራው ሴቶች ላይ። ከጠቅላላ ወንድም ሴቱን ካወዳደርን ደግሞ ዓለም ላይ ሁለተኛው ነው እሱ። እንግዲህ ብዙ ጊዜ የሚያስቀምጡት በአንድ ደቂቃ ውስጥ የሆነ ዓለም ላይ አንዲት ሴት በጡት ካንሰር ትሞታለች ነው። ያ ማለት ብዙ ነው። በ2022 የዓለም ጤና ድርጅት ያወጣው ሪፖርት የሚነግረን ወደ 2.3 ሚሊዮን ሴቶችና እናቶች በጡት ካንሰር አዳዲስ ተመዝግበዋል። ከዛ ውስጥ ደግሞ በዛው ዓመት 670 ሺህ ሞቶች ተመዝግበዋል። በእኛ ሀገር ደግሞ በተወሰኑ ክልሎች ተመዘገበው የሚያሳየን ሪፖርት በ2020 የወጣ ነው እሱ። በአመት 16000 አዳዲስ የጡት ካንሰር ታማሚዎች ተመዝግበዋል። 9000 ሞቶች ተመዝግበዋል። እንግዲህ ያ ማለት አንድም ብትሆን ሞት ነው፣ ማንተካት ነው። በእኛ ደግሞ በህብረተሰባችን ሴት ማለት እንግዲህ ሁሉንም ነገር ነው። በመጨረሻም የጡት ካንሰር ሕክምና ያለበትን ደረጃ እንዴት መከላከል እንደሚቻልና ህብረተሰቡ በተለይ ሴቶች የበለጠ ግንዛቤ ወስደው ማድረግ አሉባቸው ያሏቸውን ነገሮች እነዚህን ሁሉ ከተደረጉ የጡት ካንሰር የሚድን ህመም እንደሆነ ከገለጹበት ተስፋ ሰጪ ምክረ ሀሳብ ጋር ነግረውናል። ጡት ካንሰር አሁን ሌላው የምንፈራበት ምክንያት እዚህ ግባ የሚባል ምልክት የለውም። ስለዚህ አንድ ሴት በቃ ለራሷ ፈሪ ሆና በተለይ እድሜ 40 ሲያልፍ በየአመቱ ቼክ ማድረጉ ማያዋጣው ለዛ ነው። ለዛም ደግሞ መሳሪያዎች ያስፈልጉናል። ሰውን
ና ተመርመርም ብለነው ካላዘጋጀንለት ጥሩ አይሆንምና እንግዲህ ያው የጡት ካንሰር ይድናል ወይ? ያው ይድናል፣ ግን ለሱ ደረጃው ይወስኗል። በተለይ ደረጃ 1 እና 2 ከሆነ ልፋታችን ለማዳን ነው የሚሆነው። ደረጃ 3ም ቢሆን ወደ ኋላ አንልም። ደረጃ 4 ሲሆን ነው ትንሽ ተስፋ ቆርጠን በተለይ ስቃይ ለመቀነስና እንደዚህ የምናደርገው እንጂ በጣም መዳን የሚችል በሽታ ነው። በዓለም አቀፍ ደረጃ በየዓመቱ በፈረንጆቹ የጥቅምት ወር የሚካሄደው የጡት ካንሰር ግንዛቤ ማስጨበጫ ንቅናቄ በሀገራችንም ሲካሄድ እንደቆየ ይታወቃል። ካንሰርም ሆነ ሌሎች ተላላፊ ያልሆኑ ነገር ግን አደገኛ የጤና እክሎች የበለጸጉና በቂ የሕክምና አገልግሎት ማግኘት የሚችሉ ሀገራት ችግር ብቻ መሆኑ ከቀረ በመሰነባበቱ እድሜያቸው ከ20 ዓመት የበለጠ ሴቶች ሁሉ ምርመራ እንዲያደርጉም ሐኪሙ አክለው መክረዋል።